እቅፍ አድርገሽ ገላሽን አጥባ ምግብሽን አብልታ እኮ ያሳደገችሽ እናትሽ ናት። የእሷ ልጅ እዚህ ማልቀስ ምናምን የለበትም። ዳጣም ወደ አባቷ ጋር ትሄድ እና ደግሞ ሰላም ብትሆን እንደኔ ሳላስመረምራት ወዴትም አትሄዳት። ምን አንቺ እጂ ከዚህ ሰላም ምን ሆነች? እጅግ አጓጊ እጅግ ልብ አንጠልጣይ የሆነው ተወዳጁ ዳጣ ዛሬም በሚገርም በሚደንቅ ሁኔታ ቀጥሏል። ሰላምዬና ዳጣ እጅግ የሚያሳዝን ልብ የሚሰብር ስሜታቸው ለሁሉም ሰው የሚጋባ በጣም ያሳዝናል። እናት ልጇ እንደሆነች አውቃ ልጅ እናቷን እየናፈቀች እንዴት ያማል፣ እንዴት ልብ ይሰብራል። እናትሽን ስታገኛት እንዴት ታቅፊያታለሽ? እንዴትስ ትቀበያታለሽ? አሁን ምን ይሉታል? እጅግ ሆድ ያቆስላል፣ ልብ ይልጣል፣ እጅግ ያሳዝናል። የተከበራችሁና የተወደዳችሁ ውድ ቤተሰቦቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ተወዳጁ ዳጣ ዛሬም በሚገርምና በሚደንቅ ሁኔታ ቀጥሏል። ናታን ጋሽ ደረጀን ምን ሊነግራቸው ነው እያልን ነበር። እንግዲህ ጋሽ ደረጀንም ዳጣ በጣም ታስብልሃለች፣ በጣም ትወድሃለች፣ አባዬ በጣም ደስ ይላል በማለት እንግዲህ አስቀይሶ ትቶታል። አቶ ደረጀም ከአባት በላይ እኔ ያውቃለሁ የሆነ ጉዳይ ልትነግረኝ ነበረ፣ ምን አስበህ ነው ሲለውም እንግዲህ ሌላ ጊዜ እንደሚነግረው ነው የነገረው። የዳጣና የሰላምዬ በጣም ልብ ይሰብራል። የዛሬው በጣም ማለት ነው። እናት አጠገብ ሆና ልጅ እንደሆነች እያወቀች ልጅ እናትን በተስፋ እየጠበቀች በናፍቆት እየተቃጠለች እንዴት ያማል፣ እንዴት ያደክማል። ይህ ነገር መጨረሻው መቼ ነው? ሀቁ ሲገለጥ እውነቱ ሲወጣ ምን ይፈጠር ይሆን? ክፋትና ተንኮል የማያልቅባት አቢጌል ዛሬም ክፋቷ እንደቀጠለ ነው። ደስ ይበለሽ ሰላም ልትወጣለች ነው ስትልም ዳጣም አባቷ ጋር መሄድ አለባት። ሰላም ግን ዲኤንኤን ሳላስመረምር እንድትወጣ አልፈልግም። የአቢጌል ክፋትስ በዛ፣ ተንኮሏ በዛ። ውድቀቷን ለማየት ሁላችንም እንጓጓለን። የአቢጌል ውድቀት ብትመከር ብትሰከር እድገቷ ወደታች ነው እንጂ ወደ ላይ የሌለ አስተሳሰቧ የማይለወጥ ለሰዎች ውድቀት ሀዘን ነው እንጂ የምትመኘው ደስታ የማትመኝ አቢጌል መጨረሻዋስ ምን ይሆን? ወይዘሮ ማርታ አንቺ ለኔ እርግማኔ ነሽ። መቼ ነው ከስተትሽ የማትማሪ? ስትነገሪ ስትመከሪ ስትዘከሪ የማትመለሽ? ቆይ አንቺ ማነሽ? ቆይ በሰው ህይወት ምን አገባሽ? የራስሽን ህይወት ኑሪ። የራስሽ እያረረብሽ የሰው የምታማስይ አንቺ ናታን አልወደደኝም እያልሽ ከምትግደረደሪ ፈተና በዛብኝ። ሰላምና ዳጣ ለናታን እያዳሉ ከኔ ወሰዱብኝ ከምትይ ለምን እንደሚፈልጋት ሴት አትሆኝለትም ብትባልም እሷ ግን የሰውን ውድቀት፣ የሰውን ህይወት መበላሸት፣ የሰውን ህይወት መዛባት ብቻ ነው በየቀኑ እያረገች ያለችው። ይህ ጉዳይ እስከ ምን ጥግ ድረስ ያስኬዳታል? በጣም የሚያሳዝነው ነገር ዛሬም ከስህተቷ እየተማረች አይደለም። ሁልጊዜ ክፋትና ተንኮል ሆኗል። በግድ የኔ ካልሆንክ ነው ነገርየው። ወይዘሮ ሰላምም ናታን እና ዳጣ እንዲጋቡ ምኞቷ ነው። ግን ትልቁ ጉዳይ እውነታው ሲወጣ ሀቁ ሲገለጥ ምን ይፈጠራል? የእውነት በጣም ልብ ይሰብራል። እኔም ማዝነው ለወይዘሮ ማርታ ነው። አስቡት፣ እንደ ጠበቃ እንደ እህት እንደ እናት እየተንከባከበች እየተከራከረችላት ብዙ አሉባልታ ቢወጣም ከሰላም አይበልጥም፣ ለልጆቼ እንደ እናቱን ያሳደገችልኝ በማለት የገዛ ልጇን አቢጌልን እንኳን አፋፏን እያለቻት እውነታው ሲገለጽ ግን ምን ይሰማት ይሆን? እጅግ ያሳዝናል፣ እጅግ ልብ ይሰብራል። በሌላ በኩል ደስ ይበልሽ ሰላም ልትወጣለች ነው ስትላትም አቢጌል ዲኤንኤን ሳላስመረምር እንድትወጣ አልፈልግም ስትል ወይዘሮ ማርታ ጨርቋን ጥላ ልታብድ ነበረ። ያንቺ ልጅ ክፋት ግን በዛ። ቆይ ከማን የወጣሽው? የት ነው የተፈጠርሽው? የእውነት አንቺ ሆስፒታል ሳይለውጡብኝ አይቀሩም። ቆይ አንቺ ጤነኛ ነሽ? እስኪ የራስሽን ህይወት ኑሪ ብትባልም ልቧን የማትመልሰው ቀልብ የማትገዛው ወደ ራሷ የማትመለሰው አቢጌል በየቀኑ ለሰዎች ውድቀት ለሰዎች እንቅፋት ሆኗል ስራዋ። በጣም አጓጊና በጣም ልብ አንጠልጣዩ ደግሞ ትልቁ ጉዳይ አቶ ደረጀ
ትልቁ ነገር ወይዘሮ ማርታን ትበዥብኛለሽ፣ ንጹሕና መልካም ልብ ያለሽ የተከበርሽ እመቤት ነሽ፣ አንቺ ለእኔ ትበዥብኛለሽ እኔ ማለት እያለ ሚስጥሩ ሊዘረግፈው ሲል አንደበት አጣ፣ ቃል አጣ፣ ድፍረት አጣ፣ ህመሙ ጠናበት። ምክንያቱም ክህደቱን ጠንቅቆ ያውቃልና፣ ይህ ክህደቱ ሲሰማ ምን እንደሚፈጠር ጠንቅቆ ያውቃልና እጅግ ለመገመት የሚከብድ ለማመን የሚከብድ አምኖ ለመቀበል በጣም ከባድ ነው እንደዚህ ብሎ ለመናገር። የተከበራችሁና የተወደዳችሁ ውድ ቤተሰቦች ዛሬስ እንዴት አገኛችሁት? የዳጣን የልብ ስብራት፣ የልብ ቁስል፣ የስንት ዓመት ጥያቄ፣ የስንት ዓመት ናፍቆት እንዴት አያችሁት? እስኪ ወደ ራሳችሁ ህይወት አምጥታችሁ እዩት። ምን ያህል እየታመመች፣ ምን ያህል እየተጎዳች፣ ምን ያህል እየተሰቃየች እንደው ዳጣ እናቷን እየናፈቀች ለአባቷ ትዳር እየተጠነቀቀች አስቡት። እናት ግን ልጇን ታውቃለች። በጣም ያማል። ዳጣ በጣም ያሳዘነች ዛሬ ማለት ነው። ሰላምን እንደዛ ቅፍ ጭምቅ አድርጋ ስታለቅስ ማለት ነውና ሰላም አሁን በስበቡ የልጇን ጸረን፣ የልጇን ልብ፣ የልጇን አንጀት እያወቀች ነው። የልጇን እቅፍ እያገኘች ነው። ዳጣስ የእናቷን እቅፍ ብታገኝም እናቴ ብሎ ልቧ አምኖ የተቀበላት እናት አይደለችም። እናቴ አንቺን፣ ሰላምን፣ ማርታን ማን እንደምትመስል አላውቅም፣ ግን ሁልጊዜ ውስጤ ይቃጠላል፣ ሁልጊዜ አንጀቴ ያራል። እናቴ ትናፍቀኛለች። ያልተመለሰ ጥያቄ፣ ያልተፈታ ቋጠሮ ሆኖባታል። እጅግ የሚያሳዝነው ጉዳይ ደግሞ ናታን ለዳጣ ከአንቺ ውጭ ወደ ውጭ አንቺን ነው ድል ባለሰርግ ማገባሽ፣ አብጌል ሁልጊዜ እንቅፋት እንደዘረጋች ወጥመድ እንዳጠመደች ነው። በሷ ወጥመድ ግን አልወድቅም፣ እኔ ያንቺ ብቻ ነኝ፣ አረግዝለታለሁ፣ ሳረግዝለት ያገባኛል ብትልም ለእሷ ክብር ትጨነቅበት እንጂ ዞር ብዬም አላያትም። ፈጣሪም ይጠብቀኛል ከእሷ እንቅፋት። እሷ እንዳጠመደችው ወጥመድ፣ እንዳሴረችብን ሴራ እስከ ዛሬ በጣም ብዙ ውድቀቶች ነበሩ። ስለዚህ የንጹህነታችን አምላክ ይጠብቀናል ይላል ናታን። ዳጣም እጅግ ልቧ በተሰበረ መልኩ እህቴ እኮ ናት፣ ምንም ቢሆን ባይሆን ደስ ይለኛል፣ ግን አርፋ አትቀመጥልንም። አንተና እኔ ከተጋባን እዚህ ቤት ነው የምንሆነው፣ ከእናት አባቶች አርቅም። እናቴን ባላውቃትም ውድ አባቴ ከሆነው፣ ጠበቃ ከሆነው፣ መከታ ከሆነው፣ የስንት ዓመት ጉዳቴን ከካሰኝ አባቴ፣ ጥያቄን ከመለሰልኝ አባቴ ከስስት ህይወቴ መራቅ አልፈልግም ትላለች። መጨረሻው ምን ይሆን? እጅግ የሚያሳዝነው ነገር የአቤጌል ክፋት ነው። አሁንም ሌላ ወጥመድ፣ ሌላ ሴራ፣ ሌላ ፕላን እያወጣች ነው። ይህ እቅዷ ይሳካላት ይሆን? በእርግጠኝነት የዳጣ አባት ሲሳይ አይደለም እያለች ነው። ሰላምም ቤተሰብ ጋር ሄጄ እወልዳለሁ ስትል ምጧ መጥቶባታል። ምጥ ከመጣ ደግሞ የትም መንቀሳቀስ አትችልም፣ እዛው ትወልዳለች። ልጅ አባቱን ወይም እናቱን መልሶ ይወለዳል። ስለዚህ ጉዱ ሊወጣ፣ ሀቁ ሊፈነዳ፣ የደፈረሰው ሊጠራ፣ ሚስጥሩ ሊጋለጥ ጫፍ ደርሷል። ምን ይፈጠር ይሆን? እጅግ አጓጊ፣ እጅግ ልብ አንጠልጣይ ቀጣይ ክፍል በጉጉት